እነዚህ ልጆች መጫወቻ ሲባሉ እንደኛ ፊኛ ወይም ኳስ የሚመጣላቸው እንዳይመስሏችሁ። እነሱ መጫወቻ ሲባሉ አባታቸው የሚገዛላቸው ጄት ወይም ትልቅ ሆቴል ነው። እነዚህ ልጆች ገና እትዬ ማለት ሲጀምሩ በሚሊዮን የሚቆጠሩ ዶላር በባንክ አካውንታቸው ተቀምጦላቸዋል። እኛ በዚህ እድሜያችን ትልቁ ጭንቀታችን ከረሜላ እንዳይወሰድብን ነበር። ለእነሱ ግን ጭንቀታቸው የዛሬ አልማዝ ሰዓቴ ከጫሜ ጋር ይሄዳል ወይ የሚል ነው። አንዳንዶቹ ገና ትምህርት ቤት ሳይገቡ የራሳቸው ድርጅቶች አሏቸው። እኛ ግን ፊደል ለመቁጠር ስንታገል ቆይተናል። በዛሬው ቪዲዮአችን በጣም ሀብታም የሆኑ የአፍሪካ ሀገር ህጻናቶችን ልናስቃኛችሁ ወደናል። እስከ መጨረሻው በአግርሞት በመከታተል ይህን ቪዲዮ ላይክ አድርገን እንጀምረዋለን። 10ኛ ዲጄ ስዊች። ዲጄ ስዊች በጋና የችሎታ ውድድር ካሸነፈች በኋላ በዓለም አቀፍ ደረጃ ዝነኛ ለመሆን በቅታለች። በተባበሩት መንግስታት ድርጅትና በቢል ጌትስ ፋውንዴሽን መድረኮች ላይ ሙዚቃ በማቅረብም ትታወቃለች። ሀብቷ $300,000 አካባቢ ቢሆንም በዓለም አቀፍ ደረጃ ያላት ተጽዕኖ ዝና ከገንዘቡ በላይም ትልቅ ቦታ ተሰጥቷታል። 9ኛ ኦዚ ቦስኮ። ኦዚ ቦስኮ በለጋ እድሜው ሙዚቃ በመጀመር በናይጄሪያ ሙዚቃ ኢንዱስትሪ ውስጥ ስኬታማ በመሆን ይታወቃል። የአፍሪካ ትንሹ ድምፃዊ ተብሎ የሚጠራው ኦዚ ከሙዚቃ ሽያጭና ከተለያዩ የምርት አምባሳደሮች 400,000 ገደማ ሀብት አፍርቷል። እንዲሁም በተለያዩ ሰብአዊ ስራዎች ላይ በንቃትም ይሳተፋል። 8ኛ ዲጄ ያንግ መኒ። ይህም ታዳጊ በናይጄሪያ ውስጥ እጅግ ስኬታማ የሆነ የሙዚቃ አቀናባሪ ወይም ዲጄ አንዱ ነው። በተለያዩ ትላልቅ የሙዚቃ ኮንሰርቶች በግል ዝግጅቶች ላይ በማቅረብ ከፍተኛ ክፍያ ያገኛል። ሀብቱ ወደ $450,000 የሚጠጋ ሲሆን ከታዋቂ ኩባንያዎች ጋር ባለው በማስታወቂያ ውልም ሀብቱን እጅግ እያሳደገም ይገኛል። 7ኛ ኢማኑኤል ሳሙኤል። ከሌሎች በተለየ ኢማኑኤል ሀብቷን ያፈራችው በራሷ የኮሜዲ ብቃቷ ነው። በ5 ዓመቷ ማርክ ኤንጅል ኮሜዲ ላይ በመታየት የጀመረች ሲሆን በአሁኑ ወቅት በአፍሪካ በዩቱብ ከፍተኛ ገቢ ያላቸው ታዳጊዎች አንዱ አድርጓታል። ሀብቷ ከ$1 ሚሊዮን በላይ ሲሆን በቅርቡ ለእናቷም ዘመናዊ ቤት በመስራት ትልቅ አድናቆትን አትርፋለች። 6ኛ ሞንፎ ጁኒየር። ይህም ናይጄሪያዊ ሲሆን ትክክለኛ ስሙ ሙሐመድ አዋል ሙስጣፋ ሲሆን በ6 ዓመቱ የመጀመሪያ መኖሪያ ቤት በስጦታ በማግኘቱ የዓለም ትንሹ የቤት ባለቤት ተብሎ ተጠርቷል። አባቱ ታዋቂው የኢንስታግራም ባለሀብት ኢስማኤል ሙስጣፋ ሲሆን ሞንፍ ጁኒየር በግል ጄት በመጓዝና በጉቺ አልባሳትን በመልበስ የዘወትር ተግባሩ ሲሆን ሀብቱም $15 ሚሊዮን ገደማ ነው። 5ኛ ጄስ ሌክጂ። ጄስ ናይጄሪያዊቷ ዝነኛ ቢሊዮነር ብሎገር ሊንዳ አኬጂ ልጅ ነው። በ2018 ሲወለድ ጀምሮ በሀብት ውስጥ ያደገ ሲሆን እናቱ በተለያየ ጊዜያት ውድ የሆኑ ስጦታዎችን እንደ ቤንትሊ መኪና ያሉ በስሙ ገዝታለታለች። የቤተሰቡ የሚዲያ ኤምፓየር ውጤት የሆነው ሀብቱ ከ25 ሚሊዮን እስከ $40 ሚሊዮን ድረስ የሚገመት ይሆናል። 4ኛ ቴስፒ ማሆሌ። ቴፔ የደቡብ አፍሪካ ታዋቂ ነጋዴ ኬኒ ኩኒን ልጅ ሲሆን ሀብቱ ወደ $300 ሚሊዮን የሚጠጋ ይገመታል። አባቱ የሱሺ ንጉስ በሚል ቅጽል ስም የሚታወቅ ባለ ሀብት በመሆኑ ቴፓ ገና በልጅነቱ በውድ መኪኖች፣ በቅንጦት አልባሳት የታጀበ ህይወት እንዲኖር አስችሎታል። 3ኛ መሐመድ ኢንዲሚ። መሐመድ የናይጄሪያ የነዳጅ ዘይት ባለ ሀብት አልሂጂ መሐመድ ኢንዲሚ ልጅ ነው። ቤተሰቡ ኦሪየንታል ኤነርጂ የተባለ ግዙፍ የነዳጅ ኩባንያ ባለቤት በመሆኑ መሐመድ ገና በህፃንነቱ በሚሊዮኖች የሚቆጠሩ ሀብት ወራሽ ለመሆን በቅቷል። ሀብቱ ወደ $700 ሚሊዮን የሚጠጋ ሲሆን እጅግ የቅንጦት ህይወትን በመብራትም ይታወቃል። 2ኛ ሴፎኒ ፑዱዱ። ይህ ታዳጊ የደቡብ አፍሪካው የመጀመሪያ ጥቁር ቢሊዮነር ፓትሪስ ሞቲስፔ ልጅ ነው። ቤተሰቡ በማዕድን፣ በባንክና በስፖርት ዘርፎች ግዙፍ ኢንቨስትመንት አላቸው። ሴፉ ፋን ከቤተሰቡ የሚገኘው ድርሻና በውርስ ምክንያት ወደ $1 ቢሊዮን የሚጠጋ ሀብት ባለቤት እንደሆነ ይታመናል። 1ኛ እና በጣም ሀብታሙ ልጅ ልዑል ሞላይ ሐሰን። ሞሮካዊ ልዑል ሞላይ ሐሰን የሞሮኮ ንጉስ መሐመድ 6ኛ የበኩር ልጅ፣ የዙፋኑ ቀጥተኛ ወራሽ ነው። በዓለም ላይ ካሉ ባለ ሀብት ታዳጊዎች አንዱ ሲሆን ሀብቱም ከ$1 ቢሊዮን በላይ እንደሚገመት ይነገራል። ልዑሉ ከቤተሰቡ ባገኘው ሀብት በግል ጀት የሚጓዝ ሲሆን በተለያዩ ዓለም አቀፍ ዲፕሎማሲ መድረኮች ላይ ከአባቱ ጎን በመሆን ሀገሩንም ይወክላል። ይህን ይመስላል 10 በጣም ሀብታም የምንላቸው የአፍሪካ ህጻናቶች። የትኛው ልጅ ይበልጥ አስገረማችሁ? ሐሳብ አስተያየታችሁን
ከታች ባለው ሐሳብ መስጫ ላይ ጻፉልን። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደወል ምልክቷን በመንካት ቀን በቀን ለምንለቀው አስገራሚ ነገሮች እንዲደርሷችሁ ይረዳችኋል። እናመሰግናለን።